ለልጆቿ ስትል መልከ ጥፉነቷን የሸጠችው እናት። ሰላም ጤና ይስጥልን ውድ የቻናላችን ተከታዮች፣ በዛሬው ዝግጅታችን ወደ እንግሊዝ ተጉዘን አንድ አሳዛኝ ታሪክ ልናካፍላችሁ ወደናል። ይህ ታሪክ የልጆቿን ሕይወት ለማቆየት ስትል መልከ ጥፉነቷን በአደባባይ ስለሸጠችው አሳዛኝ እናት ጽናት ባጭሩ ይዳስሳል። በቅድሚያ በየዕለቱ ምርጥ ዝግጅቶቻችንን ለማቅረብ ያግዘን ዘንድ ቻናላችንን ሰብስክራይብ በማድረግ እንድትጀምሩት እንጠይቃለን። ይህ ዳር ቲዩብ ነው። ሜሪ አን ቤቨን ትባላለች። በ1874 በእንግሊዝ ሀገር በለንደን ከተማ ውስጥ ነው የተወለደችው። በዓለም ልጆችን ለማሳደግ ሲሉ እጅግ ልብን የሚሰብር ዋጋን የከፈሉ እናቶች መሃል ትጠቀሳለች። በአንድ ወቅት በፈገግታዋ ልብን የምታሞቀው ጤናማና በትምህርት ጎበዝ ነበረች። የነርስነት ሙያ ለቆንጆ ሴቶች ተመርጦ በሚታደልበትና ቅድሚያ በሚሰጥበት በዚያን ዘመን መልከ መልካም ሴት ሆና ተመርጣ በነርስነት ሙያ አገልግላለች። ሜሪ አን ቤቨን ቶማስ ቤቫን ከተባለ ጮኛዋ ጋር ትዳር መስርታና 4 ልጆችን አፍርታ ደስተኛ ሕይወትን መኖር ጀመረች። ነገር ግን ይህ የሜሪ ደስታ ሕይወት በባሏ ቶማስ ድንገተኛ ሞት ምክንያት ወደ ሐዘን ተለወጠ። የምትወደውን ባሏን በድንገት ማጣቷ ለከፍተኛ ሐዘንና የልብ ስብራት ዳረጋት። ልጆቿን ብቻዋን ማሳደግ ማይቀርላት ዕጣ ፈንታዋ ሆነ። በሀገራችን ብሂል የወደቀ ዛፍ ምሳር ይበዛበታል እንደሚባለው ሜሪ ከባለቤቷ ሐዘን በኋላ እርሷን ጨምሮ በርካታ ሰዎችንና ሐኪሞችን ግራ ያጋባ አካላዊ ለውጥ ይታይባት ጀመር። ሜሪ በጊዜ ሂደት ራሷን ስታስተውል እያደረ አገጯና ግንባሯ እያደገ ጉንጯ እየተንጠለጠለና ድምጿ እየጎረና መሆኑን አስተዋለች። ሜሪ በ32 ዓመት ዕድሜዋ ላይ የተከሰተባት ይህ አካላዊ ለውጥ ከመጠን በላይ ሆኖ በሚመረተው ሆርሞንና በከፍተኛ እድገት ምክንያት በሚፈጠረው የፒቱታሪ እጢ ወይም ግላንድ ሳቢያ መሆኑን ሐኪሞች ገለጹላት። ሜሪ በዚህ ለክሮሜጋሊ በተሰኘው የህመም ምልክት ባስከተለው አካላዊ ለውጥ ሳቢያ በብዙ ሰዎች ያልተለመደ አስፈሪና ተፈጥሯዊ መዛባት የገጠመው የፊት ገጽታን ተላበሰች። ይህ አሳዛኝ ክስተት ሜሪን በበርካታ ሰዎችና ሚዲያዎች ዘንድ የዓለማችን አስቀያሚዋ ሴት የሚል መጥፎ መጠሪያን አስከተለባት። ይቺ መከረኛ እንግሊዛዊት እናት ከመጥፎ ስያሜዋ በኋላ ከሥራ ገበታዋም ተባረረች። በዚህ ሥራ ማጣት መሃልም ያጠራቀመችውን ገንዘብ በሙሉ ተጠናቀቀና የምትወዳቸው ልጆቿ ረሃብ ጠናባቸው። ሜሪ አን ቤቫን የምትወዳቸውን የሙት ልጆቿን በሕይወት ለማቆየት አንድ መላ ዘየደች። እንደ አውሮፓውያን አቆጣጠር በ1920 ሳሙኤል ጉምፐርዝ በተባለ የትርኢት አዘጋጅ ወደሚያስተዳድረው ኮኔይ አይስላንድ ድርጅት አመራች። የተለየ አካላዊ አፈጣጠር ያላቸው ሰዎች የሚያሳዩትን የመድረክ ትርኢት ትወና ወይም አስቂኝ ትርኢት በተሰኘ የትወና ዘርፍ ላይ ተቀጠረች። ሜሪ በዚህ ትወና ላይ በአስቂኝ ሰርከስና ካርኒቫሎችን እያሳየች እንደ አስማተኛና እንስሳ ሆና እየተወነች ልጆቹን ማሳደጓን ቀጠለች። የትርኢቱ ተመልካቾች በእርሷ እየሳቁና እየተሳለቁ ይዝናናሉ። ትርኢቱን የሚታደሙ ልጆች እየሰደቧትና አዋቂዎች እያዋረዷት መዋል ጀመረች። ሜሪ ይህንን ክብርና ስብዕናዋን የሚነካ ሥራዋን ሰርታ 4 ልጆቿን በማሳደግ ለወግ ለማዕረግ አበቃቻቸው። ሜሪ አን ቤቫን ለልጆቿ መስዋዕትነት ብትከፍልም በ1933 ዘመን ላይ ሕይወቷ አለፈ። ሜሪ ካለፈች በኋላ ዝናዋ በዓለም የታወቀ መሆን ችሏል። ይቺ የዓለማችን ደግናት መካነ መቃብር ያረፈው በለንደን ከተማ ብሮኪ በተባለ ስፍራ ሲሆን ይህንን ስፍራ ለመጎብኘት በየዓመቱ በርካታ ቱሪስቶች እንደሚታደሙ ይገለጻል። መልከ ጥፉነቷን በማስጎብኘት 4 የሙት ልጆቿን ያሳደገችው ሜሪ አን ቤቨን የዓለማችን የደግ እናት ለመባል የጎደላት ነገር አልነበረም። ክብር ራሳቸውን ዝቅ አድርገው ልጆቻቸውን ቀና ብለው እንዲሄዱ ለሚያደርጉ ወላጆች ይሁን እያልን የዛሬውን ዝግጅት አበቃን። በቀጣይ ዕለታዊና እንዲህ አይነት ማራኪ መሰናዶ እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ ቤተሰባችን ይሁኑ። ሁሌም እንደምንለው በያላችሁበት ሰላማችሁ ይብዛ። ኢትዮጵያ በክብር ለዘላለም